ሁለተኛውም መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው። ይህንም ደግሞ አንተም በ5 ከተሞች ላይ ሁን አለው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኋት ምናን እነሆ ፈርቻለሁና ጨካኝ ሰው ስለሆንህ ያላኖርኸውን ትወስዳለህ፣ ያልዘራኸውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍህ በተናገረው እፈርድብሃለሁ። እኔ ያላኖርሁትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆኑ አውቀህ ምን ነው ገንዘቤን ለለዋጭ አደራ ያልሰጠኸው? እኔም መጥቼ ከትርፍ ጋር እወስደው ነበር አለው ይላል። ብዙ ጊዜ ይችን ምሳሌ ሁላችንም ሳንሰማት አልቀረንም በየጊዜው እና እንግዲህ ግማሾቻችን በ10 ምዕመናን ሰዎች ዘንድነን እናሰልፍ ይሆናል። ባለ5ቶች ሆነን ይታየን ይሆናል። ወይም ደግሞ እንደዛ ሰውዬ ምን ነው ይህ ሰውዬ እንደው ትንሽ እንደው ባይሆን እንኳን ኢየሱስን ባልወቀሰ። እዚህ ላይ እኮ ሲወቅስ ነው የሚታየው። አንተ እንዲህ ነህ፣ ጨካኝ ነህና በቃ ብሎ ነው ያለው። እንደዛ እንኳን ባላረገን የምንል ኖር ይሆናል። እስቲ አሁን አረፍ በሉልኝና አንድ ሌላ ደግሞ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 20 ላይ ጌታ ኢየሱስ ይመስገን እንዲህ ይላል ከቁጥር 1 ጀምሮ፣ መንግሥተ ሰማያት ለወይኑ አትክልት ሠራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና፣ ሠራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞ በ6ኛውና በ9ኛው ሰዓት ወጥቶ እንዲሁ አደረገ። በ11ኛው ሰዓት ወጥቶ ሌሎችን ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን ትቀበላላችሁ አላቸው ይላል። ከዛ ይሄ ሽልማቱን ነገር እናንተ ታውቁታላችሁ። ጌታ ኢየሱስ ይመስገን። በ11ኛ ሰዓት መጠራት አለ። ከአንድ መክሊትም ተነስቶ ቢነቃበት ያ ሰው 10 ከነበረውም በላይ ማትረፍ ይችል ነበር። አንተ ባለ 11ኛው ሰዓት የተጠራ አንተ ባለ 1 መክሊት ዛሬ በጌታ ደስ ይበልህ። ትፈለጋለህ። ተስፋ ለመቁረጥ አይደለም። መጽሐፍ ቅዱስ በኃይል ወይም በብርታት አይደለም በመንፈሴ እንጂ ብሏል እግዚአብሔር። የጥቂትን ነገር ቀን አትናቁ ይላል። አንንቅም። ይህ ዘመን 11ኛው ሰዓት ዘመን ሳይሆን አይቀርም። ኢየሱስ ነው። መክሊት ሰጪ ኢየሱስ ነው። አቅም ሰጪ እሱ ነው። ድንቅ ታምራት መስራት የሚችል እሱ ነው። ኢየሱስ ይባረክ። እስቲ ቆመን እግዚአብሔር እናመስግነው። ከምንም አስነስቶ ትልቅ ነገር ማሰራት የሚችል አምላክ ነው። ኃይል የሱ ነው። ሰው በኃይሉ አይብረታም። ያለ እኔ ምንም ልታደርጉ አትችሉም ያለ ነው ኢየሱስ ክርስቶስ። ከሱ ጋር ግን ሁሉ ይቻላል። ከሱ ጋር ሁሉ ይቻላል። ከተናቀ ከማይታሰብ ተነስቶ እግዚአብሔር ትልቅ ነገር ማድረግ የሚችል ነው። ወንድሞች፣ አባቶች በተለይ እንደው አለ አይደለም ጊዜያችን እንዲሁ ፈጀነው ምንም እንደምን ፍሬ የለም ምንል ካለን እኔ ልንገራችሁ ዛሬ አምላካችሁ ኢየሱስ ነው። ስሙ ኢየሱስ ነው። አዳኝ ነው። ኤልሻዳይ ነው። ከጥቂት ተነስቶ ማስደነቅ የሚችል አምላክ ነውና የብዙ ሰዎች የብዙ ወንድሞች እህቶችም ጉልበት በአሁኑ ሰዓት እግዚአብሔር እንደገና መፍጠርና ማበርታት እንደገና ራእይ መስጠት የሚችል ባለ አንዱ እኮ አውቀውበት ቢሆን ኖሮ
11ኛ ሰዓት የተጠሩትም እንደ ሌላውን የተከፈሉት አይታችኋል ታሪኩን አይደል? ኢትስ ኖት ቱ ሌት። እግዚአብሔር በቁጭት ሊያስነሳ ይችላል። ይህን ትውልድ ሊያስታጥቅ ይችላል። ታምናላችሁ? ይህንን በኢየሱስ መናመን ከሆነ እናመስግነው። ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ። ኢየሱስ ይባረክ። ጸጋ ሰጪ ኢየሱስ ነው። ሰው እንዲሁ አይፈጥርም፣ አያገኘውም። የፈጠረን እሱ፣ ስጦታ የሚሰጥ እሱ። ገና ከእናት ማኅፀን ጀምሮ የእያንዳንዳችን ዴስቲኒ መጻፍ የቻለ አምላክ ነው። ምንም የሚሳነው ነገር የለም። የጻፈው ነገር ሁሉ ደግሞ መልካም ነው። ኢየሱስ ይመስገን። የእግዚአብሔር መንግሥት ወራሾች የሚያደርግ ነገር ነው የተጻፈው ለእያንዳንዳችን። በተለይ የተጠራን፣ በተለይ ይሄ መዳን የደረሰልን ሰዎች በምንም አይነት ምንከሽፍ አይደለንም፣ በምንም አይነት ምንወድቅ አይደለንም። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ፈጠረን፣ ስጦታ ሰጥቷል። ጸጋ ስጦታዎች የምንበሉ ሌላም እንዲሁ በተፈጥሮ ስጦታዎችም አሉ። ያን ሁሉ የሰጠ እሱ ነው። ሕይወት የሰጠን እሱ ነው። የእሱ ስጦታ ነው ወደ እኛ የመጣው። እኛ ደግሞ ራሳችን ለእሱ ስጦታ አድርገን መስጠት አለብን። እኛ ራሳችን ለእሱ ሕይወታችን፣ መንቀሳቀሳችን፣ ሁሉ ነገር ሕይወታችን ራሱ ለእሱ መልሰን የምንሰጠው ነው። አንከሽፍም። ኢየሱስ ይባረክ። እስቲ አመስግነው ነው እንቀመጣለን። ተመስገን ኢየሱስ፣ ተባረክ ኢየሱስ፣ ክበር ኢየሱስ፣ ንገስ ኢየሱስ። ከሁሉ በላይ ነህ አምላካችን። የገሃነም ልጆች የማይችሉትን ሥራ የምትሠራ አምላክ ነህ። ክበርልን፣ ንገስልን። ኢየሱስ ይመስገን። አረፍ በሉና እስቲ አንዳንድ ነገሮች ጌታ ኢየሱስ ይመስገን። በእውነት አንዳንዴ እግዚአብሔር የሰጠን ስጦታ ብናውቀው መልካም ነው። ስጦታችንን ወቅ ነው ዛሬ እምላችሁ። ኢየሱስ ይመስገን። እስቲ ሮሜ ምዕራፍ 12 ላይ አንድ የመጽሐፍ ቅዱሳችን ክፍትና